የአእምሮ ጥልቅ አነሳስ ለፓርኪንሰን በሽታ ያሉ ሰዎች የሚገኝ ከምርጥ የህክምና አማራጭ አንዱ ነውና ይህ ህክምና አዲስ መድኃኒት አይደለም። ይህ ለ3 10 ዓመታት በላይ ይገኛል እና በህንድ ከ10 ዓመታት በላይ እንደምንሰራው እና ይህ ትልቅ ቀዶ ጥገና አይደለም፣ እንደ ቁልፍ ቀዶ ጥገና ይባላል። ይህ እንደ ልብ ፔስሜከር ይመስላል። በቀላሉ ይህን እንደ አእምሮ ፔስሜከር እንጠራዋለን። ሁለት ትንሽ ኤሌክትሮዶችን በአእምሮ ውስጥ እንደምንኖር እና ሁሉም ነገር ከትንሽ ባትሪ ጋር በደረት እንገናኝ። የጂፒኤስ ህክምና የታካሚውን እንቅስቃሴ በዕለት ተዕለት እንቅስቃሴ ውስጥ የሚኖር ዝግመት መራመድ እና ዲስኪነሲያዎችን ያሻሽላል። ዲስኪነሲያዎች ማለት እጆች እና እግሮች እንደ ዳንስ የሚመስሉ የእንቅስቃሴ ችግሮች ሲሆን እንዲሁም መድኃኒቶቻቸውን ከ40 እስከ 70% ማስቀነስ ይችላል። የዲቢኤስ ለብዙ እንቅስቃሴ ያላቸው ሰዎች እንደ አስፈላጊ እንቅስቃሴዎች፣ ዲስቶኒክ እንቅስቃሴዎች እና ዲስቶኒያ ያላቸው ሰዎች የፓርኪንሰን በሽታ እንዲሁም እንደ ድብርት፣ ቶሬት ሲንድሮም እና የእንቅስቃሴ ችግሮች ያሉ አእምሮ ችግሮች ላይ ማድረግ ይቻላል። የዲቢኤስ ህይወትን ማሻሻል ይችላል። እንደ ምሳሌ በህይወታቸው ጥራት አንዱን ከሚያስደንቅ ወይም ከሚያስደስት ማሻሻል ይሰጥዎታል። ሰዎች ሁል ጊዜ ይጠይቁኛል ከዲቢኤስ ጋር ምንም አደጋ እንዳለ ወይም እንደሌለ እንደ ሌላ ህክምና ቀዶ ጥገና ያለው። ይህም እንደ ምሳሌ አነስተኛ አደጋ አማራጮች አሉት። እንደ ምሳሌ 2% ደም መፍሰስ እና 2% በእንቅስቃሴ የሚኖር እንደ ምሳሌ በሽታ እንደሚኖር። ይህ እንደ ሌላ ህክምና ቀዶ ጥገና እንደ ምሳሌ የሆድ ህክምና ወይም የእግር ህክምና ላይ ሊከሰት ይችላል። ይህ አነስተኛ ቀዶ ጥገና ነው። ስለዚህ ከዚህ ቀዶ ጥገና በኋላ ከምርጥ የህይወት ጥራት አንዱን ማግኘት ይችላሉ።